በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኅዳር 2 በዚህች ቀን ከአባ ጢሞቴዎስ በኋላ የተሾመ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ጴጥሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 27ኛ ነው። ይህንንም ቅዱስ እግዚአብሔር ለሊቀ ጵጵስና ሹመት መርጦ በሐዋርያ ማርቆስ ወንበር ላይ ካስቀመጠው በኋላ የቁስጥንጥንያ ሊቀ ጳጳሳት ቅዱስ አካክዮስ እንዲህ የሚል መልእክትን ጻፈለት። እንደ ቅዱሳን ቄርሎስ እና ዲዮስቆሮስ ሃይማኖት ልዩ ሦስት በሆነ በአንድ አምላክ እናምናለን እናሳምናለን። ዳግመኛም በዚች መልእክት ውስጥ እንዲህ ብሎ ገለጠ። የተዋሕዶ ጥቅም እንዳይሻር ከተዋሕዶ በኋላ የአካላዊ ቃልን መለኮቱን ከትስብእቱ ሊለዩት አይገባም። ይህ አባ ጴጥሮስም እንደተቀበላት ገልጦ ስለ ቀናች ሃይማኖት ከራሱም ያለውን ጨምሮ ለመልእክቱ መልስ ጽፎ ከሦስት ምሁራን ኤጲስቆጶሳት ጋር ላካት። አባ አካክዮስም ተቀበላቸው። በቅዳሴና በቁርባንም አንድ ሆኑ። ያችንም መልእክት በቃሉ በሚያምኑ ሕዝብ ፊት አነበባት። ከዚህም በኋላ ሌላ መልእክትን ጻፈ። በውስጧም ከቅዱሳት መጻሕፍት ብዙ ቃላትን ተርጉሞ ወደ አባ ጴጥሮስ ላካት። ይህም አባ ጴጥሮስ ኤጲስቆጶሳቱን ሰብስቦ ያችን መልእክት በፊታቸው አነበባት። እነርሱም እጅግ ደስ አላቸው። ከቃሏና ከትርጓሜዋም የተነሳ አደነቁ። በቀናች ሃይማኖትም ከእርሳቸው ጋር አንድነት ያላቸው መሆኑን ተማመኑ። ይህንን አባት አባ ጴጥሮስንም ከሃዲያን ከሆኑ አይሁድ ከአረማውያንም ከመንበረ ሲመቱ እስኪያሳድዱት ድረስ ስለ ቀናች ሃይማኖት ብዙ መከራ ደረሰበት። ከጥቂት ወራትም በኋላ ወደ ሹመቱ ወንበር ተመለሰ። መንጋውንም በቀናች ሃይማኖት ይጸኑ ዘንድ አዘውትሮ ያስተምራቸው ነበረ። ከእነርሱም ርቆ በስደት በነበረበት ጊዜ ከመናፍቃን እንዲጠበቁና በቀናች ሃይማኖት እንዲጸኑ መልእክቶችን ጽፎ ይልክ ነበረ። በሹመቱ ወንበርም 10 ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ ለአባቶች ሊቃነ ጳጳሳት 63ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ሱንትዮ አረፈ። ይህም አባት መንጋዎቹን እያስተማረ በሹመቱ ወንበር 15 ዓመት ኖሮ በሰላም አረፈ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ደግሞ የእስክንድርያ ነቢይት የሆነች የሴቴናዋ የቅድስት አንስጣስያ እና የአባ ሊባኖስም መታሰቢያ ነው። በረከታቸውም ከኛ ጋር ይኑር ለዘላለሙ አሜን።